ይዛት ትምጣ አይሁዳውያን ሰደቧት ስለው ዝርዝራቸው ነው የምፈልገው። እገሌ እገሌ የሚባሉ ሰዎች ናቸው ማርያምን ልጅ ስትመጣ የጠየቋት እያለ ነው። ቀጥል። እሺ ጥያቄያችሁ ምንድን ነው? እሺ ኔትወርክን አስተካክል። ማርያም ጥያቄ አለህ ከላይ አውሩ ያሉት ነገር ስላልገባኝ እኮ ነው። ምስክር አለ ምናምን የሚለው ነገር ግልጽ አልሆነኝም። ሲከራከሩ እስኪ ልስማቸውና ልመለስ ብዬ ነው። አዎ ምን አለ መሰለህ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ምስክር የለም። እንደዚያ ከሆነ ደግሞ ክርስትና ውሸት ነው። ምክንያቱም ጳውሎስ መጽሐፍ ቅዱስ ላይ ሲናገር ምን አለ? ክርስቶስ ግን ከሙታን ካልተነሳ ክርስትናችን ውሸት ነው፣ ስብከታችንም ከንቱ ነው አለ። ስለዚህ መነሳቱን ደግሞ የዓይን ምስክር ማንም የለም ከሐዋርያቶች 12 ሐዋርያት የሉም ነበር ይሁዳንም ጨምሮ ማለት ነው። ኡስታዝ ምን ለማለት ፈልጎ መሰለው? ኡስታዝ ይሄ ነገር አሁን ጳውሎስ የተናገረው ክርስቶስ ባይነሳ ኖሮ ስብከታችን ከንቱ ነው የሚሆነው ለማለት በለው እንጂ ክርስቶስ እኮ እንዳልተነሳ አይደለም የነገረ ያለ። ክርስቶስ ሳይነሳ ቢቀር ኖሮ ስብከታችን ከንቱ ነው የሚሆነው። ስለዚህ ክርስቶስ ተነስቷል። አሁን ሳንፈራ በመጎስ ማውራት እንችላለን ነው መስበክ እንችላለን ለማለት ሲፈልግ ችግሩ ምን መሰለህ? አሁን ሲነሳ ያየ አንድ የሐዋርያ ምስክር የለም። ኢየሱስ ክርስቶስ ሲነሳ ራሱ ተገልጦ ሰላም ለእናንተ ይሆን አለ እኮ በዝግ ቤት ገብቶ ራሱ እንደተመታ እንደተወጋ ይጎል ከዛ በኋላ ስላለው እናወራለን በቀጣይ። ክርስቶስ ሲነሳ ያየው አንድ የሐዋርያ ምስክር አለ ተነስቷል ብሎ የጻፈው ሁሉ? ከዚህ የተሻለ እኮ ምስክርነት የለም አይደል? ከዚህ የተሻለ ምስክር አለ? እነሱ ያየው አለ ወይ? ትንሣኤ ሲያደርግ ሲነሳ ከመቃብሩ ሲነሳ ያየው የሐዋርያ ምስክር አለ በሰዓቱ? እሺ አንድ ነገር ልንገርህ መሰለህ ኡስታዝ፣ ያ ኢየሱስ ክርስቶስ ከሞተ በኋላ ከተቀበረ በኋላ ማለት ነው ከተቀበረ በኋላ አይሁዶችን ፈርተው ቤት ዘግቶ ነበር ያሉት እኮ። ጥያቄውን እኮ ሲነሱ እነሱ በቤት ነበር አላዩትም። ግን ኢየሱስ ክርስቶስ ተነስቶ እኔ ተነስቻለሁ ብሎ ተናገራቸው። አላሁ አክበር። ሲነሳ አላዩም። በቃ ይሄ ነው መልስ። እና በቦታ ካልነበሩት ግን አንተ እንትን ያልከው ለምን ለማጣጣል መሰለኝ ኡስታዝ። እንዴት ይቆርጥ ነው እየተግባባ ነው። መጀመሪያ ኢየሱስ ሲሰቀል ማለት ሰቅሎ ከተቀበረ በኋላ ሐዋርያቶች ፈርተው ነበር። በነገራችን ላይ ፈርተው ምን አደረጉ? በዚህ ቤት ተቀምጠው ሳሉ እግዚአብሔር ደግሞ ኢየሱስ ክርስቶስ ከ3 ቀን በኋላ ተነስቶ በዚህ ቤት ገባና ሰላም ለእናንተ ይሁን ብሎ ነገራቸው። እንትና ራሱ ማን ነው ቶማስ እንኳን ማመን ሲያቅተው ነው የተወጋበት እጄ ብሎ ምልክቱን በሙሉ አሳየው። ከዚህ በላይ ምስክርነት ምን አለ? እግዚአብሔር ተገልጦላቸው ነው ያልከው? አዎ በዚህ ቤት ገብቶ ኢየሱስ ክርስቶስ ማለት አዎ ኢየሱስ ክርስቶስ ከ3ቱ አካል አንዱ አካል ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። እግዚአብሔር ነው የተገለጠው። ኢየሱስ ነው የተገለጠው። እግዚአብሔር ወልድ ነው። እግዚአብሔር ስጋ አለው ማለት ነው። የድንግል ማርያም ስጋ ለበሰ። የድንግል ማርያም ስጋ ለበሰ። የድንግል ማርያም ስጋ የአዳም ስጋ ነው አይደል? አዎ የአዳም ስጋ ነው። የአዳም ስጋ ደግሞ በኃጢአት የወደቀ ስጋ ነው አይደል? ከዚያ ስጋ ነው ኢየሱስ ክርስቶስ የወሰደው በኃጢአት የወደቀው ስጋ። ግን ደግሞ የአዳም ስጋ በእንትን ቢወርቅም በኃጢአት ቢወርቅም ድንግል ማርያም ግን ኃጢአት ነክቷት አያውቅም። ንጽሕት ነበረች፣ ንጽሕት ነበረች፣ ድንግል ነበረች። ስለዚህ የእሷ ስጋ ከኃጢአት ንጹህ ነው። የአዳም ልጅ አይደለችም አይደል? የአዳም ልጅ ነው። ሰው እኮ ጻድቅም አለ አይደል? ከዛ በኋላ ጻድቅም አለ። የኃጢአት ውርስ የሚኖርበት እግዚአብሔር የአዳም ልጅ ሆኖ ስለዚህ የአዳም ልጅ ሆኖ ኃጢአት ያልነካው አለ ማለት ነው አይደል? እንዴት ነህ? ጽድቅን የሰራች ነበራ። ጽድቅን ስለሰራች በጽድቅና ነው የኖረችው፣ በንጽህና ነው የኖረችው። ከዛ በሷ መጥቶ ተጸነሰ በገብርኤል አማካኝነት። የአዳም ልጅ አትሆንም ጽድቅን ስለሰራች። ስለዚህ በጽድቁ ሰው ይጸድቃል ማለት ነው። የክርስቶስ ደም አያስፈልገውም። የክርስቶስ ደም አያስፈልገውም። ስለዚህ የማርያም ስጋ የክርስቶስ ደም አስፈልጎታል ለመንጻት። የማን ደም? የማርያም ስጋ ለመንጻት የክርስቶስ ደም ያስፈልገዋል ወይንስ የክርስቶስ ደም አያስፈልገውም? ኢየሱስ እኮ አዳምን ለማዳን ሲል የአንድ ሰው ስጋ መልበስ ነበረበት አይደል? የማይታይ አምላክ ነበረ። ስለ ማርያም የማርያም ስጋ ለመንጻት የክርስቶስ ደም ያስፈልገዋል ወይንስ አያስፈልገውም? የክርስቶስ ደም ያስፈልገዋል። አላሁ አክበር። ስለዚህ የክርስቶስ ደም ደግሞ ምን እንደሚያነጻው? ኃጢአተኛን ስጋ ኃጢአተኛን ያነጻል። ለኃጢአተኞች እኮ የኢየሱስ ክርስቶስ ደም ያስፈልጋል። የማርያም ስጋ ኃጢአተኛ ስጋ ከሆነ የክርስቶስ ደም ካስፈለገው
ክርስቶስ ስጋውን የወሰደው ከማን ነው? ከማርያም ነው አይደለ? አዎ ከማርያም ነው የወሰደው። ስለዚህ የኃጢአት ስጋ ነው እሱ ራሱ የወሰደው ማለት ነው። መንጻት ያስፈልጋል። ኃጢአትን ሊሽር ነው የመጣው። ኃጢአትን የሚደመስስ አምላክ እኮ ነው። ኃጢአትን የሚደመስስ ኃጢአትን የሚሽር አምላክ። ስጋው ከአዳማዊት ከሆነችዋ ከማርያም የተወሰደ ነው አልከን እኮ። እሷ ደግሞ ኃጢአትን ለእግዚአብሔር የሚሳነው ነገር የለም እሱ። ምንድነው የሚሳነው የማይሳነው አይደለም ጥያቄው። ክርስቶስ የወሰደው ስጋ ከአዳማዊት ከሆነችዋ ከማርያም ስጋ ከሆነ ኃጢአትን የያዘ ስጋ ከሆነ የእርሱ ራሱ ስጋ የኃጢአት ስጋ ነው ማለት ነው። ኃጢአት የተላበሰ ስጋ ደግሞ ሊያድን አይችልም በፍጹም፣ ንጹህ መሆን አለበት። እንደዛ ከሆነ ወይ መንፈስ ቅዱስ በእርግብ አምሳል የተገለጠው ራሱ ነው መሰቀል ያለበት፣ ወይ አብ ይሰቀል እንዳትሉ አብን ማየት እንኳን አይቻልም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ሲናገር አብን አንዳችሁ እንኳን አላያችሁትም ብሏል። የተገለጠው ማን ነው? ሌላው መንፈስ ቅዱስ። በምን? በእርግብ አምሳል። የእርግብ መጥቶ መታረድ አለበት ሰዎች እንዲድኑ ዘንድ። እሺ ከላይ አቢ ሰላም ብያለሁ። አቢ ሰላም ብያለሁ። ሰላም ታብቱ ሰላም፣ እንዴት ነህ? አለው እግዚአብሔር ይመስገን አለን። እሺ ጥያቄ አለ? አዎ ጥያቄ ነበረኝ። እሺ ኦኬ። እስቲ እስልምናን ከመቀበሌ በፊት አንተ ስለ እስልምና ምን ብለህ ነው የምትመሰክርልኝ? እሺ መልካም። ኢስላም ብሎ ማለት አምላክ በነቢያት በኩል ያዘዘው የደነገገው ብቸኛው መለኮታዊ ሃይማኖት ነው። ለዚህ ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ኢነ ዒንደላሂ አልኢስላም አለ፣ ከእኔ ከአምላካቸው ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው አለ። በሌላ ቦታ ላይ ወረዲቱ ለኩሙል ኢስላም ዲና ይላል። እስልምናን ሃይማኖት ወደድኩላችሁ ደነገግኩላችሁ እያለ ይናገራል። ለቀደሙት ነቢያቶችም ደንግጎት እንደነበር ሲናገር ምን አለ? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስ አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። هذا هو الإسلام። ይህ ነው ኢስላም ብሎ ማለት። ኢስላም አምላክ በሰለሰው ዘር ሁሉ በነቢያት በኩል አንድ ጊዜ የደነገገው ብቸኛው መለኮታዊ ሃይማኖት በመሆኑ እዚህም ማስረጃ አድርጌ እንደተናገርኩት ነቢያቶችም ሁሉ ታዘውበትና ሰብከውት እንደነበር ሙሉ ማስረጃ። ለዚያ ነው እስልምና ሃይማኖት እውነተኛ ነው የምላችሁ። እውነተኛነቱ የሚረጋገጠው አንድ ሃይማኖት አምላክ ሲያዘውና ነቢያቶች ከአምላክ ተቀበለው ሲሰብኩት ጊዜ ነውና ይሄን ሙሉ መስፈርት የሚያሟላ ነውና ኢስላም ትክክለኛ ሃይማኖት ነው። ነገ ከአምላካችሁ ፊት የማታፍሩበት ቁማችሁ ነገ የትንሣኤ ቀን በእውነት መንገድ ላይ ነበራችሁ የምትባሉበት ሃይማኖት ነው። ራሱ ስለደነገገው ራሱ ያንን ለነቢያት አንዴ ስለሰጠው። ወደ መጽሐፍ ቅዱስ ብንሄድ ግን ክርስትና ሃይማኖትን አምላክ ደንግጎታል ወይ? ክርስቲያን ሆኖ ብሏል ወይ? አላለም። ወይም የክርስትናን ሃይማኖት ተከተሉ ብሏል ወይ? አላለም። እሺ ነቢያቶች ሰብከዋል ወይ? ክርስትና ሃይማኖትን ተከተሉ ብለው አላሉም። ከነቢያት መካከል አንድ ነቢይ እኔ ክርስቲያን ነኝ አለ ወይ? ላ በፍጹም የለም። እንደው ከመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራእይ ድረስ አንድ ነቢይ ለታሪክ ጠቅሶ አከሌ ነቢይ ሙሴ ወይንም አብርሃም ክርስቲያን ነበሩ የሚላል ወይ? ላ የለም በፍጹም። ለዚህ ሁሉ ጥያቄዎች መልስ ግን ሙሉ በቁርአን ላይ ታገኛላችሁ። ይሄን ይመስላል። እሺ ጥያቄ ያለ ይቀጥል። እሺ ጥያቄ ቆይ ነኝ። እሺ ልጁ ጨርስና ትቀጥላለህ። አንድ ጊዜ አቢ ጥያቄ አለ? አቢ እሺ ጥያቄ ከሌለህ ቀጣይ በማርያም ጠይቅ። አሁን እድሉን ስለሰጠኝ አመሰግናለሁ። አሁን ክርስቲያን ማለት እስልምናን የሰበኩ ነቢያቶች እንዲህ ብሎ ሰብከዋል፣ ሙስሊም ሆኖ ምናምን ብለዋል ብለን እየተናገርክ ያለው አይደል? እነ ኢሳ ማለት እነ አዳም እነ አብርሃም ተናግረዋል እያልክ ነው። እየጠየቅኩ ነበረ። እኔ ለምን አስቆምከኝ? እሺ አቢ ይቀጥል። ይቅርታ አቢ ይቀጥልና ትቀጥላለህ። እሺ እሱ ስለጀመረው ጥያቄውን ይቀጥል። እሺ አቢ ይቀጥል። እሺ እሺ አቢ ቀጥል። አይሰማም ድምጽህ ሚውት ነህ። እሺ አሁን ለምሳሌ እስልምናን ሙሉ ነቢያቶች ሰብከዋል አልከኝ እና በእናንተ ሃይማኖት ኢየሱስ ክርስቶስ ሙስሊም እንደሆነ ነብይ እንደሆነ ሙስሊም እንደሆነ ትሰብካላችሁ። ይህንን በምን ታረጋግጥልኛለህ? ከቁርአን ውጪ። እኔ ከቁርአን ውጪ ነው ማረጋገጫ የምፈልገው። ከዛ በፊት ይህ መስፈርት ከየት ነው ያመጣው? ከቁርአን ውጪ በተውራትና በእንጅልም ቁርአን እንደሚያምን አውቃለሁ። መስፈርት ከየት ነው ያመጣው?
አንተ እስልምናን የሰበከው የምታምነው ቁርአን እንደሆነ ነው። ተውራትና እንጂል ስለ ቁርአን ሳይሆን ስለ መስፈርትህ ነው አሁን የጠየቅኩት። ስለ መስፈርትህ ነው የጠየቅኩት። ስለ አንድ ነብይ ስላለፈ ነብይ ለመናገር የግዴታ በዘመኑ የነበረ መጽሐፍ መኖር አለበት የሚለው መስፈርት ከየት ነው የመጣው? ከተውራትና ከእንጂል ስለ ተውራት ስለ እንጂል ስለ ቁርአን አይደለም። አሁን በደንብ አዳምጠኝ። ስለ አንድ ነብይ እምነትና መንገድ ለመግለጽ በዘመኑ የነበረው የዚያን ጊዜው መጽሐፍ መኖር አለበት የሚለው መስፈርት ከየት ነው ያመጣው? አሁን ለምሳሌ እስላም ማለት አንድ አምላክን ስለ እስላም አይደለም ጥያቄ። ስለ እስላም አይደለም ጥያቄ። በደንብ አዳምጠኝ። ስለ አንድ ነብይ ሃይማኖት ለመናገር የግዴታ በእርሱ ዘመን የነበረው የራሱ መጽሐፍ መኖር አለበት የሚለውን መስፈርት ከየት ነው ያመጣው? ማን ነው የሰጠው? እስልምና ነው ልትለኝ ነው? ቁርአን ነው ልትለኝ ነው? በፈጣሪ ስም ይሄው አያችሁታ። አንድ ነብይ አለ ለምሳሌ አይደል? ነብይ አለ ብለህ ታምናለህ? በመጽሐፍ ላይ ነብያቶች አሉ መጽሐፍ ላይ ማለት አሉ አሉ። በጣም ጥሩ። እነዚያ ነብያቶች ትክክለኛ ለመሆናቸው በዘመናቸው የነበረ መጽሐፍ አግኝተህ ነው ያመንከው ወይንስ አይደለም? አምኛለሁ። እግዚአብሔር ከነሱ ጋር አውርቷል፣ ተናግሯል። ስለ እግዚአብሔር አይደለም ጥያቄ። ስለ እግዚአብሔር አይደለም ጥያቄ። እሺ፣ በዚያ ዘመን የአንድ ከአምላክ ዘንድ ቃል ሲገለጥለት የነበረ ነብይ ማለት አምላክ ቃሉን የሚገልጥለት እንዲሁም ለትውልድ የሚያደርስ። ስለዚህ በዚያ ዘመን የነበረ መጽሐፍን አግኝተህ ነው ያመንካቸው ወይንስ አይደለም? አዎ አግኝቼ ነው ያመንኩኝ። በጣም ጥሩ። አብርሃም፣ ኢስሐቅ፣ ያዕቆብ የሚባሉ ጻድቅ ሰዎች አምላክ ቃሉን የሚገልጥላቸው እንደነበሩ አምነሃል አይደል? አዎ አብርሃም የእስራኤል ዘር አባን ነው። በጣም ጥሩ። እሺ በጣም ጥሩ። በአብርሃም ዘመን የነበረ አንድ መለኮታዊ መጽሐፍ ስጠኝ ስለ እነርሱ የሚገልጽ። መጽሐፍ አልተጻፈም፣ ሙሴ ነው የጻፈው። የአብርሃምን ታሪክ ሙሴ ነው የጻፈው፣ አብርሃም አልጻፈም። ከሙሴ አልቀበልም። አሁን ሙሴማ ከእነርሱ በኋላ የመጣ ነው። ከዚያ በፊት የነበረ አንድ ከሙሴ በፊት የነበረ ሌላ አንድ መጽሐፍ ስጠኝ። ኦኬ ቁርአን ላይ አዳም ነብይ ነው ስላለ እኔም አዳም ነብይ ነው። ስለ አዳም አይደለም ጥያቄ። አሁን ታደርግ በአንዴ መጽሐፍን ታደርግ። አሁን አምላክህንም ሁሉም ሊወድቁልህ ነው አንተ ባመጣው መስፈርት። ከሙሴ በፊት የነበረ አንድ ማስረጃ ስጠኝ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ለመኖራቸው። አሁንም ነገር በመጽሐፍ ቅዱስም ከሙሴ ነው የተጀመረው መጽሐፍ። አይዋ። ስለዚህ ከዛ በፊት የነበረ ምንም ማስረጃ የለህም ማለት ነው። ከሙሴ በፊት አንዲት የተጻፈ ነገር ቁርአን ላይም አለ ማስረጃ። ከዛ በፊት እኔ ወደ ቁርአን ልመጣልህ ነው። አንተ ያመጣኸው መስፈርት አንተ ተመዘንበት መጀመሪያ እያልኩህ ነው። ስለዚህ ከዛ በፊት ማስረጃ የለም ማለት ነው አይደል? የለም። በጣም ጥሩ። አሁን ምን መሰለህ ነገሩ፣ አሁን በደንብ ላስረዳ መረዳት የምትፈልግ ከሆነ ማለት ነው። ሜት አድርገው። እሺ እየሰማሁ ነው። ችግር የለም አውራ። ስለሚረብሽ ነው አጠገብህ ያለ ድምጽ አለ። ኦኬ ይቅርታ ጋር ሚየት አድርጉ። ይኸውላችሁ ክርስቲያኖች ሁለታችንም ዘንድ ምን አለ መሰላችሁ? አምላክ አለ ብለን እናምናለን። እናንተ ጋር እግዚአብሔር አለ ብላችሁ ታምናላችሁ። እምነታችሁን እናከብራለን። እኛም ጋር አምላክ አላህ አለ ብለን እናምናለን። ገብታችኋል? የአምላክ ነብያት የሚባሉ ልኳል ብላችሁ ታምናላችሁ። እኛም ነብያት የሚባሉ ልኳል ብለን እናምናለን። የአምላክ ስላለፈውም ዘመን ሆነ ስለ ወደፊቱም የሚያውቅ ነው በእኛ በመጽሐፋችን ላይ። በእናንተም ላይ እግዚአብሔር ስላለፈውም ስለሚመጣውም የሚያውቅ ነው ብላችሁ ታምናላችሁ። ከአዳም ዘመን ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ነብያትን ሲልክ ነበር፣ ወይንም ደግሞ እንደናንተ እስከ ክርስቶስ ድረስ ሲያናገር ነበር። በመካከል ላይ ሙሴ የሚባልን አካል አናገረውና መጽሐፍን ገለጠለት። ከሙሴ በፊት ግን ለነበሩ አካሎችንም ይገልጻቸዋል በዚህ በመጽሐፍ ላይ። ገብታችኋል አይደል? ከሙሴ በፊት የነበሩትንም ይገልጻቸዋል። አብርሃም የሚባል ነበር፣ ጻድቅ እንትን ነበር እያለ ይነግረዋል። ያን አምናችሁ ተቀበላችሁት ሙሴን። ለምን? ከዛ በፊት የተጻፈ ነገር አግኝታችሁን የተቀበላችሁት አይደለም። ታዲያስ ምንድነው ከተባለ አምላክ ስለሆነ ያለፈውን ዘመን ሁሉ የሚያውቅ ነውና ብላችሁ። በዚያው ሂሳብ አላህ Subhanahu Wa Ta'ala በቀደሙት ነብያቶችን ስልክ ነበር አለ። ገብቷል? እና አብርሃም እና ኢስሐቅ እና ያዕቆብን ገለጸላቸው በቁርአን ላይ። ገብቷል አይደል? ነብያችን ሰለላሁ ዐለይሂ ወሰለም ስላለፈው ዘመናት ሁሉ የሚናገር አምላክ ምን አላቸው? ሲናገር ቁርአን ላይ ذلك من انباء الغيب ما كنت تعلمها انت ولا قومك ይላል። ሙሐመድ ሆይ ይህ ስላለፉት ነብያቶች የምተርክልህ ትርክት ከሩቅ ዕውቀት ነው። አንተም ካንተ ጋር ያሉ ህዝቦችም አሁን አታውቁትም ነበር ያንን ይላል። አየህ አንተ ያልነበርክበትን ዘመን ከኔ የሚደበቅ አይደለም። ያ ሁሉ ዘመን ባለቤትና ስልክና ሳናግር የነበርኩት ያ አምላክ ላይ የሚገልጥልህ አለ። አያርላ ያለፉትን ዘመናት ሁሉ የሚያውቅ የሆነ አምላክ አላህ Subhanahu Wa Ta'ala ይሄን ቁርአን ለርሳቸው ገለጠላቸው። እነዚያ ነብያቶች እምነታቸው ምን እንደነበር፣ አብርሃም ምን ነበር፣ ኢስሐቅ ምን ነበር፣ ያዕቆብ ምን ነበር። በአንተ መጽሐፍም ላይ ለሙሴ ለተባለው አካል ያ አምላክ አብርሃም፣ ኢስሐቅ፣ ያዕቆብ የሚባልን ገለጠለት። አሁን ጥያቄው ወደ መጀመሪያው ጥያቄ ስንመጣ
ያ አምላክ በመጽሐፍህ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብ ሃይማኖታቸው ምን እንደነበር ግን ወፍ ምንም ማስረጃ አታገኝም እያልኩ ነው። ገብቶሃል? ነገር ግን ወደ ቁርአን ስንመጣ ጊዜ የአብርሃም የኢስሐቅ ያዕቆብን አምላክ ሃይማኖታቸው የነዚህን አካሎች ሃይማኖታቸው ምን እንደነበር ቁልጭ ብሎ እናገኘዋለን። ያንን ሃይማኖት በመጽሐፍህ ማረጋገጥ ትችላለህ ወይ? አትችልም በፍጹም። በሌላ መጽሐፍ ላይ አልጠይቅም። በእጅህ በያዝከው መጽሐፍ አብርሃም ሃይማኖቱ ምን ነበር? አንዴ አንተም የአብርሃም የሙሴ የየትኛውም የነቢያት ሃይማኖት እስልምና መሆኑን ያወቅከው እኔ እያልኩ ያለው ቁርአን ላይ ነው እንጂ ከዛ በፊት በነበሩት መጽሐፍ ላይ አልተገለጸም። ይሄንን ንገረኝ። አንተም ከዛ እስካሁን ሳወራ የነበረው ከኔ ጋር አልነበርክም? ምንድን ነው ያልኩት? እስኪ ድገም። አውቄያለሁ። ክርስትና የተመሰረተው ኢየሱስ ክርስቶስ ከመጣ በኋላ ነው። ስለ ኢየሱስ አላወራም ሲጀምር። አያችሁ፣ ከኔ ጋር አይደለም ክርስትና የተመሰረተው እኔ እያልኩ ያለው ክርስትና የተመሰረተው ከቁርአን ውጪ ያልኩትን መድገም አይችልም። የሆነ ጥያቄ ብቻ አዘጋጅቶ ነው የመጣው። መልሱን መስማት አይፈልግም። ያልኩትን መድገም አትችልም። ሙሲ ሰላም ነው ወይ? ሰላም አይደለም። ከአንድ ጊዜ እሺ፣ አንድ ጊዜ ኤቢ ቀጥል። ኦኬ፣ ክርስትናን የሰበከ አንድም ነብይ የለም ነው ያልከኝ። ይሄንን አውቄያለሁ። በቃ አንተ ማንም የትኛውም እስልምና ሃይማኖት ተከታይ የሚለኝን ነገር ነው የነገርከኝ፣ አውቃለሁ። ከዛ በፊት ግን እስልምናን የሰበከ ነብይ ከቁርአን ውጪ ተውራትና በእንጂል ውስጥ አናገኝም ነው ወይም ደግሞ በሌላ ስራ አየህ አይደለ? ስለዚህ የእምነት ባለቤት ነህ፣ ግን ከመጽሐፍ ውጪ እያለ እየጠየቀ ነው። እኔ ከመጽሐፍ ቅዱስ ተጠይቀህ እንደሱ ከሆነ ይሄን መስፈርት ስህተታዊ ያልኩህ ነው። ስለ አንድ መለኮታዊ ሃይማኖት ከሌላ መጽሐፍ አሳየኝ የሚለው መስፈርት ከየት ነው ያገኘኸው ብለህ ቅድም ማምጣት አልቻልክም። መስፈርቱ ገብቶሃል አይደል? አሁን በገዛ መጽሐፍህ እኔም በገዛ መጽሐፌ ውይይት ትፈልጋለህ ከኔ ጋር? በደቂቃ እናድርገውና ውይይቱን አሁን እያወራን እኮ ነው። ውይይት ትፈልጋለህ? እንትን አትጠይቀኝ። እያወራን ነው። እናውራ። ጀመር ኦኬ አታዳምጥ። እየሰማሁ ነው። እኔ መልስ መለስኩልህ አይደል? አሁን ደግሞ አንተም በነፃነት ደቂቃ ወስደህ እኔም ደቂቃ ስጪ እናውራ እያልኩህ ነው። ኦኬ እስማማለሁ። በጣም ጥሩ። እሺ ልጁን አምጣለት። አሁን ዕቃ ምናምን አስቀምጧል መኪናው ላይ። እኔ ልቀጥል። መጀመሪያ ደውሎ እኮ ነው ስራ ትጀምራለህ። ኦኬ መስሪያው ነው እኮ ሁሴን ጆን ልኮ አለ። በቃ መኪናው ይሰደው ሹሬስ። እሺ አይወልህ እኔ እና እሷ ልንወያይ ነው። አዳምጡ። ምንድነው ውይይቱ ከተባለ በመጽሐፍ ቅዱስ ላይና በቁርአን ላይ የትኛው ሃይማኖት ነው ነብያቶች የተከተሉት የሚለውን ልንወያይ ነው። አንድ ደቂቃ አለህ፣ ጀምር። በመጽሐፍ ቅዱስ ላይ አምላክ በነብያት በኩል የደነገገው ሃይማኖት የትኛው ነው? ጀምር። ኦኬ እዚህ ጋር በደንብ እየሰማችሁ አሁን እኔ ከዚህ ጋር የምናወራው ስለ ክርስትና እና ስለ እስልምና ሃይማኖት ነው። ምናችሁ ነገር ቢኖር ከአንድ ሚዩት አድርግልኝ። እሱ ምንም የተሰማ አንዴ እየሰማ ነው። ቀጥል። መጽሐፍ ቅዱስ ላይ እስልምናን የሰበከ ነብይ አሳይ። ማን ነበር? ጀምራ ሂድ። ምን የሰበከ? እስልምናን የሰበከ ነብይ? ክርስትና እኔ ይቅርታ፣ መጽሐፍ ቅዱስ ላይ ክርስትናን የሰበከ ነብይ ካለ ጀምር። አይ ኦኬ፣ በመጽሐፍ ቅዱስ ላይ ክርስትናን የሰበከ ነብይ ክርስትናን የሰበከ ነብይ ማንም የለም ከክርስቶስ በፊት። ክርስትና ሲጀመር እውነቱን እናውራ። ምን ችግር የለውም። በል እውነት ነው። አላሁ አክበር በል፣ ችግር የለውም። ስማኝ፣ ና ቀጥ ብለህ ስማኝ፣ እያየኸኝ ስማኝ፣ እናውራ። ክርስትናን የሰበከ ነብይ ማንም የለም። ኢየሱስ ክርስቶስ ከመጣ በኋላ ነው ክርስትና ተብሎ ስሙ መጠራት የጀመረው። በኢየሱስ ክርስቶስ ያመኑ ሁሉ ክርስቲያኖች ተብሎ ይጠራሉ እንጂ ክርስትና ሃይማኖትን በፊት ማንም ከክርስቶስ በፊት ማንም አልሰበከም። ኢየሱስ ክርስቶስ ከመጣ በኋላ ነው ክርስትና ሃይማኖት ኢየሱስ ክርስቶስን ያመኑትን ተከታዮችን ክርስቲያኖች ተብለው ተጠሩ እንጂ ክርስትና ሃይማኖት ከኢየሱስ ክርስቶስ በፊት ማንም አላወራም። ከዛ በፊት ግን እግዚአብሔርን እስራኤላውያን ያምናሉ፣
ያ እስራኤላውያን ያመኑትን አምላክ ነው እኛም ክርስቲያኖች ተቀብለን በኢየሱስ ክርስቶስ አምነን ዛሬም ክርስቲያኖች ተብለን የምንጠራው። ይህንን እንድታውቅልኝ ይፈልጋለሁ። ከዛ በፊት ግን እኔ ይህንን ልጠይቀን ከእስልምናን ከቁርአን ውጪ ቆይ ጥያቄና መልስ በኋላ ቆይ አዳም ሚዩት ነው በቃ እንደዚህ ግልጹን መናገር ክርስትናን የሰበከ አንድ ነብይ የለም መጽሐፍ ቅዱስ ላይ። እንደዚህ በግልጽ ነው ክርስቲያኖች አንድ ነብይ በመጽሐፍ ቅዱስ ላይ ክርስትናን የሰበከ ነብይ የለም። በቃ ይሄ ልጅ ትክክለኛ ክርስቲያን አዳምጥ እንጂ ጣልቃ ትግባ ተወርዳለህ። አዳምጥ እየሰማሁ ነው ግን ተወርዳለህ አንዴ። ስለዚህ ክርስትናን እሺ ቤታ ለከለለ በቃ ይሄ ነው እንዲህ በትክክል በግልጽ ብታምነው ችግር እኔ አንድ ነብይ ክርስትናን የሰበከ ነብይ የለም መጽሐፋቸው ላይ። ከሌላ መጽሐፍ አንጠይቅም። አሁንም ውይይቱ ምንድነው? እኔና እሱ በቁርአን ላይ ነብያቶች እስልምናን ሰብከዋል ወይስ አልሰበኩም፣ በመጽሐፍ ቅዱስ ላይ ክርስትናን ሰብከዋል ወይስ አልሰበኩም የሚል ነበር። በቃ አረጋግጠው። በክርስትናን የሰበከ አንድ ነብይ የለም መጽሐፍ ቅዱስ ላይ። ተታቻለ አይደል? ይሄ ነው። ቀጣይ ምን አለ? ከክርስቶስ በኋላ ነው ክርስቲያን የተባሉት አለ። አሁን እሱ ጋር ከባድ ጥያቄ ምን መሰለህ? ቀጣይ ጥያቄና መልስ ስለሆነ እሱን እንመጣበታለን። እሺ ወደ ቁርአን ስንመጣ ግን ነብያቶች እስልምናን ሰብከውታል ወይ? አዎ በደንብ አድርገው። ማን? ለምሳሌ ያዕቆብ ማስረጃ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون። ያዕቆብ ምን አለ? አደራጆቼ ሙስሊሞች ሆናችሁ እንዳትሞቱ አላቸው ይላል። ማን? ያዕቆብ። ሌላስ ማን አለ? ሌላም ሱለይማን አለይሂ ሰላም ወይንም ሰለሞን ምን አለ? ወኩና ሙስሊሚን አለ። እኛ ሙስሊሞች ነን ብሎ ቃል በቃል ተናገረ። ምን አለ? እኛ ሙስሊሞች ነን። ዩሱፍ ምን አለ? ተወፈኒ ሙስሊማን አለ። አደራ አምላክ ያለያቶች በግልጽ ሰብከውታል። ሐዋርያቶች ቃል በቃል ምን አሉ? ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። እንዳጠቃላይ በቁል ምንድነው ክርስቲያን ተብለናል ከኢየሱስ ክርስቶስ በኋላ ብለሃል። ማስረጃ ከክርስቶስ በኋላ ክርስቲያን ተብለናል የሚል እርሱም ራሱ ማስረጃ። ኦኬ ከዛ በፊት አንዴ የመጽሐፍ ቅዱስ ጥቅስ ቦታውን አውጣለሁ። ቦታውን እርግጠኛ ስላልሆንኩ ነው። ቆይ አውጣለሁ እሱም ቦታ ግን ከዛ በፊት አንተ ሐዋርያቶች ሰብኳሉ ብለኸኛል። አንተም ያንን ማስረጃን አዘጋጅልኝ። በአንደበት ሳይሆን በወረቀት በጽሁፍ ቢሆን ይሻላል። በአንደበት ማንም ይላል፣ ማንም ያወራል። አረብኛ ማንም አውርቶ መተርጎም ይችላል። ግን አንተም በጽሁፍ ሁሌ እንደማየ አንተ ያለ ጽሁፍ ስለምታወራ ማንም ያምናል፣ ማንም ሻዳ ምናምን ይቀበል ይችላል። ግን ከዛ በፊት አንተ በመረጃ ብትቀርብ ይሻላል። ይሄንን ሐሳብ እሰጣለሁ። መረጃ አንተም አቅርብ። ያዕቆብ ሰብኳል ያልከውን ያዕቆብና ማን እንደሆነ ሰብኳሉ ብለህ በአረብኛ አወራ። ምናልባት ከአዲስ አምጥተህም ሊሆን ይችላል። ይሄንን እኔ አላምንም። ግን አንተ በመጽሐፍ ቅዱስ ምታምን ከሆነ ከመጽሐፍ ቅዱስ ኦኬ፣ ከመጽሐፍ ቅዱስ ከታውራት ይሄንን እንድታመጣልኝ እፈልጋለሁ። መጽሐፍ ቅዱስ ላይ እምነታቸው አይታወቅም። ክርስቲያን ነው የሚለው ይል አመንከስ አለ አልኩ። ይሄንን እኮ አምኜ ነው እኔ እኮ ክርስቲያን ተብዬ ተጠርቻለሁ። ይሄንን አምና አይደለም ክርስቲያን መሐመድ ማስረጃ ሳይያለው በመጽሐፍ ቅዱስ ላይ ያዕቆብ ክርስቲያን ሆኖ በቃ እሺ፣ በመጽሐፍ ቅዱስ ላይ ያዕቆብ ክርስቲያን ሆኖ ያለበት አሳይ ወይ አንድ ነብይ በታሪክ አንድ ሁለት አይደለም ክርስቲያን ሆኖ አይደለም። ቆይ አንድ ነብይ እኮ ክርስትናን ሳይሰብክ መጽሐፍ ቅዱስ ላይ ቆይ እኔ ምንድን ነው ያልኩህ? እኔ እኮ ምንድን ነው ያልኩህ? ክርስቲያን ሆኖ አይደለም። በኢየሱስ ክርስቶስ ያመነ ሁሉ ክርስቲያን ተብሎ ነው ይጠራል። እኔ ክርስቲያን ሁሉ ተብሎ ማንም አልሰበከም ነው ያልኩህ። ክርስቲያን የሆነ ሁሉ አይደለም። ነብያቶች ክርስትናን የሰበኩበትን አንድ ቦታ ነብያቶች ክርስትና አልሰበኩም አልኩህ። ሐዋርያት ናቸው የሰበኩት። እሺ በበቃ መጽሐፍ ቅዱስ ችግር የለም። የትኛውን ስፍራ ላይ እሺ ሐዋርያቶች ክርስቲያን ተባሉ ያልከበትን ማስረጃ ያሳያል። ምን ለማለት እንደሆነ እዛን ማየት ስላለባቸው ሰዎች ማስረጃ መቀሌ ምን አልከኝ? ኦኬ ጠብቅ አንዴ እሺ ጥያቄ ያለው ማን ነው? በማርያም ጥያቄ አለሽ? ጨርሰሃል? እሺ ለማንኛውም አልኮ ችግሩ ምን እንደመሰለ ሁሉም ያንተ ቃብጀ ሰውን አጠቃላይ ቅድም እያወራን አሁን እስልምናን እንትና ሰብኳል አብርሃም ሰብኳል ምናምን ያልከው ባለፈው እንዲያወራ አወርደኛል። እሱ በነገራችን ላይ እንዳታወርደኝ ባለፈው እንዲያወራ አቋርጣ አወርደኛል። ስለዚህ አሁን ባሱ ጋር እየነገርኩህ ነው። በሱ ታምናለህ? በተናገረው ታምናለህ ወይስ ተሳስተህ ነው?
እሺ ልክ ነው። እስልምና አሁን ክርስትናን የሰበከ መጽሐፍ ቅዱስ ላይ አንድም ነብይ የለም ያለው ትክክል ነው ታምንበታለህ ወይስ ተሳስቷል? እሱ አንድ ነገር አንተ መስማት የምትፈልገውን ብቻ ነው እየጠየቀን ያለው ገብቶሃል? አንተ መስማት የሆነሽ መንሸራተት ነው እየፈለክ ያለው ያፍ ወለምታ። ታዲያ መስማት የማይፈልግ ነገር ለምንድን ነው የምጠይቅህ? አዎ በግልጽ ነው መስማት የምትፈልገው ነገር ነው የምጠይቅህ። ልጁ የተናገረው ትክክል ነው ወይ? አዎ ትክክል ነው አልከኝ። ልጁ የተናገረውን ደግሞ ክርስትናን የሰበከ ነብይ የለም ብሏል። ትክክል ነው ወይ አልከኝ። ትክክል ነው ወይስ ተሳስቷል? እሺ እኔ ልመልስልሽ እሱም ማለት ነው። አንደኛ አብርሃም የተከተለውን እምነት ሙሴ ያስተማረውን አምላክ ከዛ ጀምሮ እስከ ኢየሱስ ክርስቶስን መጥቶ የእግዚአብሔርን መንግስት ሰብኳል። ይሄ የእግዚአብሔር ተከታይነት ምንድነው? ክርስትና ነው የሚባለው። ገብቷል? ይሄ አብርሃም ክርስቲያን አንድ ያዳምጠና። ስለዚህ ልጁ ተሳስቷል ማለት ነው። ትክክል ነው ስላልክ እኮ ነው። አልተሳሳተም፣ ምንም ስህተት የለውም። ይሄ እንዲሁ ስላላለ እኮ ክርስትናን የሰበከ ነብይ የለም ያለው አልተሳሳተም ማለት ነው። አልተሳሳተም። አንዲ ክርስቲያኑ ነው ኦርቶዶክስ ነው ምናምን የሚል ነገር የለም። በነገራችን ላይ ግን እግዚአብሔር ፈጣሪ እንደሆነ ተመስክረዋል። እኛ እሱን የምንከተለው ትክክል ነው። እንደዛ ስለ አምላክ ማን ነው ሳይሆን ስለ ሃይማኖት ነው እየጠየቅን ያለነው። ስለ አምላክ አይደለም። እግዚአብሔር አምላክ እንጂ እግዚአብሔርን መከተል እኮ እግዚአብሔርን መከተል እኮ ሃይማኖት ነው። እግዚአብሔርን መከተል ሃይማኖት ነው። አዳም እግዚአብሔርን መከተል ሃይማኖትን ያለህ ማን ነው? ማለት እግዚአብሔር ገዢ ነው። ያንን ንጉስ የተከተለ ሰው ክርስትና አይደል? የዛ አምላክ ተገዢነት አይደል? ምንድነው ስህተቱ እዚህ? ማስረጃ። እሺ ሙሴ እግዚአብሔር ተከታይ ነው አይደል? ጀማል አለ ሙሴ እግዚአብሔር ተከታይ ነው። ጀማል ሰማይ አንዴ ዝናብ እየጣለ ስለሆነ አንድ ጋር ያ ይታያቸዋል። የሚረብሽ ድምፅ የለም። ጀማል ላይ አይደለ? ዝናብ እየጣለ ዝናብ እየዘነበ ስለሆነ ይረብሻል። ጀማል በጣም ጎበዝና ይቀጥልላቸዋል። ጀማል ላይ አይደለ? ጀማልን ላውራውሽ ጀማል ይሰማል ካለ አረጋግጠልኝና አውሩ። አይ እቤት ጨነቀኝ አንተ ወይ አወዲ ነው አይ እኔ ቦምቦ እኮ ማለት እኮ ዝናብ ሳይሆን እኮ ነው ሙስ ጀማል አለ። እሺ ይሰማል አሁን ይሰማል ከተሰማ ቀጥሉ። የምረብሽ ከሆነ ግን ሌላ ሰው አማር ይቀጥልላቸዋል። ከተሰማ እሺ ጀማልን ላውራው። ጀማል ካለ እሱ ያንተ ድምጼ የተቆራረጠ ነው ያለ። አይ መልካም እሺ ጀማል አውራቸው። አይ ወይንም ከሌለ ናይ ሀቅ አሉ ወይንም ደግሞ አኗራለሁ አብሽር ሆት ሰው እስከምትመጣ ድረስ ችግር የለም ወገን። አሁን አንተ ፈጣሪ ጀማል እየተናገረ ነው እንዴ? ጀማል እስኪ ድምጽ አሰማን። ጀማል ተቀጥለም ጀማል ሚዩት ነው። አንተ ቀጥልሽ። ጥያቄን ሰምተሃል? ስናወራ የነበረውን ወአለይኩም ሰላም ወራህመቱላህ። ትንሽ ጠጥ ጀማል አይሰማም? ትሰማለህ? አዎ እኔ ጋርም ዝናብ አለ። ግን የሚሰማ ከሆነ እንቀጥል። እሺ ሰላም ነው። ምንም አትልም። ትሰማለህ አንተ? እግዚአብሔር ይመስገን። እንዴት ነህ? አዎ አልሐምዱሊላህ። ከእሱ ጋር እያወራችሁ ስናወራ የነበረውን ሰምተዋል? አዎ የተወሰነውን ሰምቻለሁ። ስለ ነቢያት ስለሰበኩት ሃይማኖት ማለት ነው። እና በዛ ዙሪያ ነበር። አዎ ነቢያት የሰበኩት ሃይማኖት በሚለው እያወራን ነበረ። እኔ እግዚአብሔርን የሰበኩትን እግዚአብሔር ያዘዛቸውን ትእዛዝ ሲፈጽሙ የነበረ የነ ሙሴን አምላክ የነ አብርሃምን አምላክ የነ ይስሐቅ የነ ያዕቆብን አምላክ ነው ማምነው። ገብቷል?
ይህ ማለት ከመቼ ጀምሮ ነው? ኢየሱስ ክርስቶስ ሰውን ከፈጠረበት ጀምሮ ስቲል ኢየሱስ ክርስቶስ ሳይመጣ በፊት ራሱ አዳም ከተፈጠረ በኋላ ጀምሮ ያሉት ነቢያቶች እየሰበኩትን የእግዚአብሔርን መንገድ እየሰበኩ እያስተማሩ በሄዱት በእነሱ እመራለሁ እኔ። ስለዚህ የእነሱን ሃይማኖት መከተሌ ምንድነው ችግሩ? ምንድነው ስህተቱ? አይ ችግር የለውም። ከእንትን ጀምርና ለምሳሌ ከአብርሃም ጀምርና የሚሰማ ከሆነ ከአብርሃም ጀምርና አብርሃም ክርስትናን ሰብኳል። ክርስትናን ባይሰብክም እሱ እግዚአብሔርን ያምናል። እኔ ደግሞ የአብርሃምን አምላክ አምናለሁ። አለቀ። ይሄ ክርስትና ያደርገኛል ሙሉ ክርስቲያን ይበዛል። አብርሃም አንድም ሶስትም የሆነውን አምላክ ነው የሚያምነው። ዓለማትን የፈጠረው ነው። ዓለምን ሰማዩን ያለውን ምድር ይሁን ያለውንና ምድርና ሰማይን የፈጠረ ሁለቱን ስነ ፍጥረታትን የፈጠረውን አምላክ ያምናል። እኔም አምናለሁ። ያ ክርስቲያን ነው የሚያደርገኝ። ስላሴ አብርሃም የስላሴ አማኝ ነው ያምናል። እንዴት አምነው? እስቲ ማስረጃ። አሁን እኮ ስለዛ አይደል የሚያወራን ያለ ነው። ሌላ ርዕስ አትቀይራው። ሌላ ርዕሱን ሳይሆን እያወራን ያለ ነው። ቀጥታ ስለተሰበከ አብርሃም ስላሴን ያምናል ብላል። እስኪ ማስረጃ። አብርሃም ስላሴን ጀማል አሁን ስለ ስላሴ አይደል እያወራን ያለ ነው። ጀማል ንግባ። በዚህ ጋር እያወራን ያለ ነው። ቀድሞ ስለነበረው ሃይማኖት እያወራን ያለ ነው። አብርሃም የሚያምነውን እግዚአብሔር ነው ማምነው ያልኩ ነው። ስላሴ ዝርዝሩ አልገባም። ቀጥታ ስለዚህ እግዚአብሔር ነው የሚያምነው። አንድም ሶስትም የሆነውን ወይስ አንድ አምላክ ብቻ? አይደለም አንተ ማውራት ይሄን ያክል ትፈራለህ? ከኔ ጋር እንቀጥል። የትኛውን አንድም ሶስትም የሆነውን አምላክ አንድም ሶስትም የሆነውን አምላክ አቢ አንድ ሚዩት ያዝ አቢ ማስረጃ። እሺ በቃ እኔ ማስረጃ አልሰጥህም። እሺ አንተ ቀጥል እስኪ። ይሄ ነው በልና ተናገር እስኪ። አንተ ያንተን እምነት መሐመድ ከሰበከ ውጪ መሐመድ ከተናገረ ውጪ ሌላ ትክክለኛ ሃይማኖት የምትለው ነገር ተናገር። መሐመድ አብርሃም ስላሴ እንደሚያምን ማስረጃ የለም። ማስረጃ የለም። እኔ አብርሃም የሚያምነውን አምላክ አምናለሁ አልኩ። ሙሴ የሰበከውን አምላክ አምናለሁ አልኩ። እስከ ኢየሱስ ክርስቶስ ማለት ነው። አብርሃም ስላሴን እንደሚያምን ማስረጃ የለህም? ከማን በፊታው እንጂ ብራዘር ነገርኩ እኮ እኔ እሱ የሚያምነውን አምላክ አምናለሁ። እሺ በቃ አሁን እንደዚህ እናድርገው። አብርሃም ስላሴን እንደማያምን አንድ አምላክ ብቻ እንደማያምን አብርሃም ክርስቲያን እንደነበረ ሙስሊም እንደነበረ እኔ ማስረጃ ልስጥህ? ኖ መሐመድ ከተናገረ ውጪ አውስተኝ። መሐመድ ከመምጣቱ በፊት መሐመድ ተነስቶ ከተናገረ ውጪ አቅርብልኝ። አዎ ፈልጋለሁ። አይ አንተ እኮ ከራሴ መጽሐፍ እኮ ነው አምጣ የተባልከው፣ ከመጽሐፌ ውጪ አልተባልክም። ለምንድን ነው ይሄንን መስፈርት የምታደርገው? አይደለም መሐመድ እኮ ኢየሱስ ክርስቶስ ከተወለደ በኋላ ነው የመጣው። በክርስቶስ ሙሴ እኮ ስለ አብርሃም የተናገረው ከአብርሃም በኋላ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ምን አለ? ከኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብሎ ሰብኳል። ስለዚህ የዛ ትንቢት ይፈጸም ዘንድ ነብዩ መሐመድ መጥቷል። ከዛ ውጪ ከመሐመድ ውጪ ነው መረጃ መቀበል እንጂ ከዛ በፊት የሌለ ትርኪ ምርኪ አልፈልግም። እኔ በዛ ወል ተረት አልፈልግም። እንደዛ ሆነ ማለት በመጀመሪያ ደረጃ ተመልከት፣ ነብዩ መሐመድ ከተናገሩት ውጪ አምጣ የሚለው ራሱ ትክክል አይደለም። ለምን እያወራን ያለ ነው? በቁርአን ነቢያት የሰበኩት ሃይማኖት የትኛው ነው? አንድ በባይብል ነቢያት የሰበኩት አምላክ የትኛው ነው የሚል ስለነበረ ሃይማኖት የትኛው ነው የሚል ስለነበረ አንተም ከራሴ መጽሐፍ አብርሃም ክርስቲያን ነበር ካል ክርስቲያን እንደነበረ ስላሴን ሰብክ እንደነበረ ማስረጃ ማምጣት ነበረብህ። እኔን ማምጣት አልቻልኩም። እኔ ደግሞ ከራሴ ከማምንበት መጽሐፍ አብርሃም ሙስሊም እንደነበረ ላመጣልህ ስል ደግሞ ፈርተ አይ መሐመድ ከተናገረ ውጪ አልክ። መሐመድ ከተናገረ ውጪ ለምን ይሆናል? ነብዩ መሐመድ ከተናገሩት ምክንያቱም አላህ ከተናገረው ይሆናል ማለት ነው። ምክንያቱም መጀመሪያ ተስማምተን ነው ወደ ውይይቱ የገባ ነው። እሺ እንስማማ። አሁንም ቢሆን እንስማማ። ለምን መሰል እንደዚህ ያልኩት? አንደኛ ኢየሱስ ክርስቶስ ከተወለደ ከ700 ዓመት በኋላ ነብዩ መሐመድ ተወልደ። ነብዩ መሐመድ ደግሞ ቁርአን አላህ አወረደልኝ ብሎ መጽሐፍ ቅዱስ የጻፈውን ይዞ ይመጣ። ስለዚህ ማስረጃ ሊሆን መከራከሪያ ሊሆን መስፈርት ሊሆን አይችልም። እናንተ ሊያከራክር በኋላ ተመልከት። አንድ ኢየሱስ ከአብርሃም በኋላ የመጣው እኮ ከሺህ ዓመታት በኋላ እኮ ነው። ከሺህ ዓመታት በኋላ ማለት ነው። ያ ምንም የሚቀይረው ነገር የለም። ከ5500 በኋላ ነው። ትክክል ነህ። ከ5400 ዓመት በኋላ ነው። አንድ ያዳምጥ። አልገባኝም። 400 ማለት ነው 400 ምንድን ነው? ሙሴ ከአብርሃም በኋላ ከ400 ዓመታት በኋላ አይደል እንደ የመጣው? እሺ እና ታዲያ ይምጣ። እሺ
ኢየሱስ ደግሞ ከአብርሃም በኋላ ከስንት ዓመት በኋላ ነው የመጣው? ኢየሱስ ዓለም ከተፈጠረ ከ5500 በኋላ ነው የመጣው። ገብቷል? እሱም ትንቢት ስላለ ከአብርሃም በኋላ ነው የመጣው። አዎ ከአብርሃም በኋላ ነው የመጣው። ከነቢያቶች በኋላ ነው የመጣው። እንደው ከመጨረሻ ላይ በኋላ ስለመጣ ማስረጃ ውድቅ ይሆናል። ለምንድን ነው ውድቅ የሚሆነው? እነሱ ያስተማሩትና ያስተማሩት የነብዩ መሐመድን ተመልከት። ነብዩ መሐመድ ከአብርሃም በኋላ ስለመጡ ማስረጃቸው ውድቅ ነው ማለት አይደለም ማለት ነው። ልክ ኢየሱስ ከአብርሃም በኋላ መጥቶ ማስረጃው ውድቅ እንደማይሆን ሁሉ አሁን ወደ ስንመለስ አንድ ሚዩት አድርግ፣ አንድ ልጨርስ። አንደኛ በመጽሐፍ ቅዱስ ላይ አብርሃም ክርስቲያን ነው የሚል ማስረጃ የለም። አንድ ሁለተኛ አብርሃም ስላሴን ሰብኳል የሚል የለም። በቁርአን ላይ ስንመለከት ደግሞ አብርሃም ሙስሊም እንደነበረ ተገልጿል። በሱረቱ አለ ኢምራን ላይ አላህ ሱብሓነሁ ወተዓላ ስለ አብርሃም ሲናገር ምን አለ? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወማ ካነ ሚነል ሙሽሪኪን ይላል። ያ ማለት ምን ማለት ነው? ማ ካነ ኢብራሂሙ የሁድየን አብርሃም አይሁድ አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም፣ ወላኪን ካነ ሐኒፈን ሙስሊማ ነገር ግን ሙስሊም ነበር፣ ቀጥተኛ ሙስሊም ነበር። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ብሎ ይናገራል። ይሄን መሐመድ ነው የነገረው። መሐመድ ነው የነገረው። ይሄንን መሐመድ ነው የነገረው ነው ያልከው። አይደለም መሐመድ አይደለም፣ ተናጋሪው አላህ ነው እኮ። መሐመድ ያመጣውን ቁርአን ይዞ አይደል? ይሄ አላህ ሰጠኝ ብሎ የተናገረውን ቁርአን ነው። በዛ ነው እያመንክ ያለው አይደል? ይሄ ነው እኮ የተናገረው። ተናጋሪው አላህ ነው። በመጀመሪያ ደረጃ የቁርአን ተናጋሪ ማን እንደሆነ ራሱ አታውቅም። የማታውቀውን መጽሐፍ ነው እየተቃወምክ ያለው። አንድ በል። ሁለተኛ ደግሞ ስለ አብርሃምም ሙሴ የነገረን ከአብርሃም በኋላ መጥቶ ነው እንጂ በአብርሃም ዘመን የተጻፈ መጽሐፍ የለም። ለምሳሌ ስለ አብርሃም የሚል ሰው ራሱ እንዳለ ከመጽሐፍ ቅዱስ ውጪ ማስረጃ አለ? ከመጽሐፍ ቅዱስ ውጪ እስኪ አብርሃም እንደነበረ ማስረጃ ስጠኝ። ማለት ከመጽሐፍ ውጪ ማለት ልቦለድ ላይ እንኳን የሚወራ ልቦለዶች አሉ፣ ነገሮች አሉ ስለ አብርሃም የሚወሩ። ጎበዝ። በተመሳሳይ መልኩ እኛም ከቁርአን ውጪ አይባልም። አንተ ከባይብል ውጪ እንደማይባል ሁሉ ለኛም ከቁርአን ውጪ አይባልም። ነውር ነው ይሄ። ውይይት ስታደርግ ከሃይማኖተኛ ጋር ውይይት ስታደርግ እሱ የሚያምነው መጽሐፍ እንጂ በዛ ላይ ነው ውይይት የሚታደርገው እንጂ እሱ የሚያምነውን መጽሐፍ አይ ከአንተ መጽሐፍ ማስረጃ አልቀበልም ካልክ ውይይት አልፈለኩም እያልክ ነው። በሌላ እሺ፣ ሌላ ጥያቄ ልጠይቅህ። ኦኬ ጀማል አንዴ አስገባኝ እስኪ። አንዴ ደግሞ አቢን አስገቡት። ለምንድን ነው አቢን ያወረዳችሁት? አቢን ለምንድን ነው ያወረዳችሁት? አሁን አቢ አስገቡት። ለኛም ጀማል እድል ስጠን እኮ ከሱ ጋር እንጨርስ። እሱ ጨርሷል? አልጨረስኩም። እኔ ምን ነበር ጥያቄ ልጠይቅ ያልከኝ? ጥያቄ እግዚአብሔር የመውለድ ባህሪ አለው? አቤት። እግዚአብሔር የመውለድ ባህሪ አለው? የመውለድ ባህሪ ያለው ማለት ምን ማለት ነው? እግዚአብሔር የመውለድ ባህሪ አለው ወይ? አሁን እግዚአብሔር ኢየሱስ ክርስቶስን አስጸነሱት ማለት በማርያም እንዲወለድ አድርጓል ማለት እንዲወለድ የራሱ ባህሪ ነው። ከሶስቱ አካል አንዱ አካል የሆነው አብ እግዚአብሔር አብ ማለት እግዚአብሔር ወልድ በድንግል ማርያም ተጸንሷል። ይሄን አምናለሁ። ኢየሱስ ከማርያም ከመወለዱ በፊት ከእግዚአብሔር ተወልዷል ብለህ አታምንም? ማለት ምን ማለት ነው? ኢየሱስ ከማርያም ከተወለደ በኋላ ብቻ ነው እንጂ ከዛ በፊት አልነበረም በአንተ እምነት? አለ በባህሪው አለው። ዮሐንስ ወንጌል ምዕራፍ 1 ላይ እኮ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። እስኪ ቀለል አድርግልህ። ኢየሱስ የእግዚአብሔር ልጅ የተባለው ከማርያም ከተወለደ በኋላ ነው ወይስ ከዛ በፊት ነው? ከዛ በፊትም ነበረ እያልኩ ነው። ከዛ በፊት የእግዚአብሔር ልጅ ነበር? ከአብ ጋር ነበረ። ይሄ ማለት እኮ ከሶስቱ አካል አንዱ አካል ማለት አብ ልብ ነው፣ ወልድ ደግሞ ቃል ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው። እነዚህ ሶስቱ በአንድ ላይ ነበሩ። እንግዲህ ሐዋርያው ቅዱስ ማለት ቅዱስ ዮሐንስ ሲናገረን መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም ስጋ ሆነ። ያለሱ ዓለም ሙሉ የተፈጠረው በሱ እንደሆነ ዮሐንስ ራሱ ይናገራል። ስለዚህ መጀመሪያም ነበረ እያልኩ እኮ። መጀመሪያ በምን መልኩ ነው የነበረው? መጀመሪያ አይታይማ። ፈጣሪ እኮ ነው። ፈጣሪን እኮ ልታዩት አትችልም። ስጋ የሰውን ስጋ ካለበሰ በስተቀር ልታዩት አካል ነበረው? አካል አለው? ፐርሰን ነበር?
ስጋ ከለበሰ በኋላ ስጋው ነው። ባለፈው የተጠየቃችሁት ጥያቄ እኮ ነው ጀማል ነው ወይ? ጥያቄውን አንድ ላይ አድርጉት። እስከ አንተ ጣልቃ አትግባ። ስጋ ከመልበሱ በፊት ኢየሱስ የራሱ አካል አለው? ባህሪ ነበረው። አካልስ? አምላካዊ የሆነ ባህሪ አለው። አካል ነበረው? አሁን እኮ እግዚአብሔር በአካል 3 ነው፣ በመለኮት 1 ነው ማለት በአካል 1 ነው። እያወዛገብኩኝ ነው በነገራችን ላይ አንድ አምላክ ነው አይደል? በአምላክ በቃ በመለኮት 3 ነው፣ በአምላክነት በአገዛዝ በስልጣን 1 ነው እየነገርኩ ያለው ማለት ነው። አካሉ የማይታይ የማይዳስስ የማይጨበጥ ነው። ኦሪት ዘዳግም ላይ እንዲህ ይላል። አይጨበጥም። ኦሪት ዘዳግም ላይ እንዲህ ይላል። ኦሪት ዘዳግም ላይ እንዲህ ይላል። እሺ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ እንዲህ ይላል። አሁንም እኔ ብቻዬን እኔ እንደሆን ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ አድንማለሁ፣ እኔ እመታለሁ እፈውስማለሁ፣ ከእጄም የሚያድን የለም ይላል። እኔ ብቻዬን ነኝ እያለ ያለው ማን ነው? እግዚአብሔር ነው። የትኛው እግዚአብሔር? አንድ የሆነ አምላክ ማለት ነው። 3ቱም እኮ አንድ ናቸው። አብም ወልድም መንፈስ ቅዱስም አንድ አምላክ ነው። በአንድ ድምፅ የተናገሩት በአገዛዝ አይለዩም፣ ስማ በአነጋገር አይለዩም፣ በፍጥረት በመፍጠር በመናገር አይለያዩም። ለምሳሌ እሺ ያንተ አሁን እኮ ማለት ነው ብቻዬን ነኝ ከኔ ጋር ሌላ የለም እያለ ነው ነገርኩህ እኮ። አብ ወልድ መንፈስ ቅዱስ በአንድ ናቸው። እነዚህ አንድ አካል ናቸው እያልኩ ነው። አንድ ናቸው፣ 3ቱም አንድ ናቸው። ስለዚህ አንድ አምላክ ነው የምንለው እኛ። ብቻዬን ነኝ እያለ ያለው ማን ነው? እግዚአብሔር ነው። የትኛው እግዚአብሔር? አንተ የትኛውን እግዚአብሔር ነው የጠየቀኝ? እዚህ ላይ የጠቀሰው የትኛው ነው? ኦሪት ዘዳግም ላይ እግዚአብሔር ይላል። እኔ እግዚአብሔር ብዬ ነው የምነግርህ። መልሱም እንደዛ ነው እንግዲህ። አብ እግዚአብሔር ነው። አብ እግዚአብሔር ነው። ወልድም እግዚአብሔር ነው። እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር ነው። እዚህ ኦሪት ዘዳግም ምዕራፍ 39 ቁጥር 32 ላይ እያወራ ያለው የትኛው ነው ከ3ቱ? እሱ ላይ የትኛውን ብሎ ነው የሚነግርህ? አንተ እንደገባ አንተን እየጠየቅኩ እኮ ነው። ለምን አትመልስም? እግዚአብሔር ነው እያልኩ ነው እንግዲህ። እኔ እዛ ላይ እግዚአብሔር ነኝ አይደል? እግዚአብሔር ነው የተናገረ ያለው። እሺ አንደኛ ጢሞቴዎስ ላይ ኢየሱስ ሞቷል ወይስ አልሞተም? ሞቶ ከሙታን ሕያው ሆኖ ተነስቷል በ3ኛው ቀን ሞት ሳይዘው ማለት ነው። አይ ሞቷል ወይስ አልሞተም? ሞቶ ተነስቷል አልኩህ እኮ። ስለመነሳቱ እንመጣበታለን። ሞቷል ወይስ አልሞተም? ኧረ መድኃኒዓለም ነገርኩህ አይደል? ሞትን ይገድለው ዘንድ ሞቶ ተነሳ በ3ኛው ቀን ገብቷል። ሞቷል ተነስቷል። ከዛ ሞተ ተነሳ። ስለመነሳቱ እንመጣበታለን። መሞቱን ታምናለህ? በመድኃኒዓለም አዎ አምናለሁ። ሞቶ ተነሳ እያልኩህ እኮ ነው። ኦኬ በምንድን ነው የሚሞተው? ማለት በመለኮትነቱ ነው ወይስ በሰውነቱ ነው የሚሞተው? መለኮቱ ከእንትንና ከአካልነቱ ሳይለይ ነው የሞተው አንድ ላይ ማለት ነው። ከዛ ግን ሕያው አንድ ላይ ነው የሞቱት። ከነ መለኮቱ አንድ ላይ ነው ለ3 ቀን የሞተው። መለኮት ደግሞ መሞት አይችልማ። መለኮት እንዴት ይሞታል? አንድ ላይ ነው የሞተው እያልክ አልነበረም? ከስጋው ጋር አብሮ ነበረ እያልኩ ነው። ኦኬ መለኮቱ ስጋው ሲሞት መለኮቱ ከመለኮት ጋር የተዋሃደ ከስጋ ጋር የተዋሃደ መለኮት ነበር አይደል? ነበር። አዎ ያ ከስጋ ጋር የተዋሃደ መለኮት ስጋው ሲሞት ምን ነበር? ምን ሆነ? ያው ነበር። እሱ ህይወት አለው አይሞትማ። ከሬሳ ጋር ነበር። ማሞት አይችልም። አብሮት ነበር። አዎ እኮ ከሬሳው ጋር ተዋህዶ ነበር። ተዋህዶ ነበር። አዎ ከስጋው ጋር ነበር። ከሬሳው ጋር አዎ ነበረ። ምንድነው የምሰማው? ቆይ እንዴት ብዬ ልንገርህ? አምላክ ከሬሳ ጋር ተዋህዷል ብለህ ነው የምታምነው? ያ መለኮት እኮ ነው ስጋውን እንዲነሳ ያደረገው። ገብቷል? ገባኝ። አምላክ ከሬሳ ጋር ተዋህዷል ነው የምትለው? መጀመሪያ ከተዋህዶ ስጋ ጋር ነው የተዋህደው። እንዴ ምንድነው? ምን ማለት ነው? ሞቶ ነበራ። ኢየሱስ ክርስቶስ ሕያው በነበረበት ሰዓት በመለኮት ጋር አብሮ ስለነበረ አይሁዶች ሰቅለውት ይሞት ዘንድ በራሱ ፍቃድ እንዲሞት ስለተደረገ በራሱ ፍቃድ እንዲሞት ስለፈለገ ኢየሱስ ክርስቶስ መለኮቱም ከሱ ሳይለይ አብሮት ነበረ እኮ ከሬሳ ጋር ለ3 ቀን። አዎ እሺ ሰምታችኋል። ከታች ያላችሁ አምላክ ከዛ ከሶስተኛ ቀን ተዋህዷል እያለ ያ መለኮት ምንም ነገር ሳይቆጣጠረው ምንም ነገር ሳይነካው
እንደገና ስጋውን ይዞ በሶስተኛው ቀን ይዞ ተነሳ። እኔ በሶስተኛው ቀን እነሳለሁ ብሎ ቃል ስለተናገረ ይዞ ተነሳ በሶስተኛው ቀን። ምንም የሚገርም ነገር የለውም። ይሄ ሕያው የሆነ አምላክ ሞተው የማይቀር አምላክ ገብቷል። አንደኛ ጢሞቴዎስ ላይ እንዲህ ይላል። ይሰማሃል? አዎ ይሰማኛል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል። መጽሐፍ ይዘሃል? እስኪ ካለ እስኪ ካፍቴ ብታየው። አልያዝኩም። እዛው ከፈተው ችግር የለም ተናገር። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ይሄ ብቻውን አምላክ የሚሆነው ማን ነው? ብቻውን አምላክ የሚሆነው እግዚአብሔር ነው። የትኛው እግዚአብሔር? አብ ወልድ መንፈስ ቅዱስ። ክብር ለክርስቶስ ይሁን። አቦ ፈጣሪ ይመስገን። ብቻውን ይላል እኮ። ብቻ የሚለው አንድ አካልን የሚገልጽ ነው። ብቻቸውን አይልም፣ ብቻውን ይላል እኮ። እና ታዲያ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው እያልኩ ነው። አንድ አምላክ ነው፣ ሳይለያይ ሳይነጣ። አብ ወልድ መንፈስ ቅዱስ ከሆነ ነገርኩህ። አብ ወልድ መንፈስ ቅዱስ ሳይለያዩ፣ አብ ወልድ መንፈስ ቅዱስ ሳይገድም ነገር ሳይሆኑ በአንድነት አምላክ ነው። አንድ ሲማን ሶስት አካል ብቻውን አይባልም፣ ብቻቸውን ነው የሚባለው። ሶስት አካል ከሆነ እዚህ ጋር እያወራ ያለው ስለ አንድ አካል ነው። ይሄ ብቻውን አምላክ ይሆናል ይላል። ይሄ ብቻውን አምላክ የሚሆን የተባለው አንዱ አካል ማን ነው? አንዱ አካል እግዚአብሔር። የትኛው እግዚአብሔር? እግዚአብሔር ዓለምን የፈጠረው። የትኛው? አብ ወልድ ወይስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ። ሶስትማ መሆን አይችልም እኮ ብቻውን እያልን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እያልኩ ነው። እንግዲህ በአካል ሶስት ናቸው። ብቻውን የሚለው አንድ አካል ብቻ የሚገልጽ ቃል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን እናምናለን እኛ። በአካል ሶስት አይደሉም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ካለን እግዚአብሔር ነው እያልኩ ነው። እንግዲህ ምንም ማድረግ አልችልም። ከዚህ በላይ የተሻለ የተለየ መልስ